ይህቺ ደግሞ ከየት ነው የመጣችሁ? በእናታችሁ ወቸ ጉድ እንዴ! እንዴት እንዳደረጋት እንዴት እንደሆነች ወይኔ! እኔ በጣም ነው የገረመችኝ። ወቸ ጉድ ጉድ የምታስብል ናት እቺስ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅር ይብዛላችሁ። እናንተ አስተያየቷን አይታችኋል? እንዴት እንዳየቻት እንዴት ኤክስሬ እንዳነሳቻት በስማም ከእግር እስከ ጭንቅላቷ እኮ ነው ያየቻት። ከእግር እስከ ጭንቅላቷ እንዴ! እሷ ደግሞ ሄሉ ደግሞ አላወቀችም ማለት እሱ ጓደኞቼን ነው ይዤ እመጣለሁ ያላት እንጂ እህቱ እንደምትመጣ አላወቀችም ነበር። እያለችው ነበረ ሳልዘጋጅ ነው ይዘሃት የመጣኸው እና እሷ ትመጣለች አላልከኝም፣ ጓደኞችህ እንደሚመጡ ነው የነገርከኝ። እና ድንገት ሆኖባት ሄሉ ተደናግጣለች። በዛ ላይ ደግሞ አሟታል እሷ ይመስለኛል ጨጓራውን ያመማት። እና በነገራችን ላይ ጨጓራ በሽታ በጣም ከባድ በሽታ ነው። እውነት በጣም የሆነ ሰላማችሁን የሚነሳ በቃ የሆነ ንጭንጭ የሚያደርጋችሁ ነገር ነው ጨጓራ ማለት ነው። እኔ እውነት እረዳታለሁ፣ ምክንያቱም እኔ ራሱ ስላለብኝ በደንብ ነው የምረዳት። እና እቺ እንዴት እንደሆነች በስማ እና ቡና ላፍላልሽ ወይ ምናምን ትላታለች። አይ አስፈልግም ምንም ነገር አልፈልግም፣ ምንም አያስፈልገኝም። ምንድን ነው ያልተመቸሽ? ምን ሆነች ነው ስትባል አይ ምንም የተመቸኝ በመጀመሪያ እንደው ሲጀመርም አላወራችም። ምን ሆነች ነው? ምንድን የተፈጠረው ምንድን ነው ስትባል ራሱ ማውራትም አልፈለገችም። ፊቷን ክስክስ አርጋ ብቻ አይ አለች። ደግማ እንደገና ስትጠይቃት አይ እኔ ምኑም አልተመቸኝም፣ ምንም የተመቸኝ ነገር የለም። ቤቱን እያገላበጠች እየተዟዟረች ቤቱን ታያለች። እኔ እኮ ግርም ያለችኝ ነገር ቤቱን ለማየት ነው። እኔ እንዲሁ በሳቅ ነው የሞትኩት። ቤቱን ለማየት ነው የመጣችው? እኔ እኮ ቤቱን ልታይ ነው እንደ የመጣሽው? እሷን ለመተዋወቅ ነው የመጣሽው ወይስ ቤቱን ለማየት ነው? የሚመስለው እኮ የሆነ በቃ ቤቱን እንትን በይ ቤቱን ለማየት የመጣች ነገር ነው የሚመስለው። ቤቱን እንዴት አገላብጣ እንዳይች የቤቱ አቀማመጡ ራሱ ምንም ደስ አላለኝም። ምንም የተመቻኝ ነገር የለም። ምንም ደስ ያለኝ ነገር የለም። ምን አስጨነቀሽ አንቺ? ቤቱ ጥሩ አቀማመጥ ይቀመጥ አይቀመጥ ልትተዋወቂ ነው የሄድሽው። ተዋውቀሽ ለሰውም የመጀመሪያ ቀን ትውውቅሽ ነው። ተዋውቀሽ ነው መሄድ ያለብሽ እንጂ ስለ ቤቱ አቀማመጥ፣ ስለ እቃው አቀማመጥ ሁሉ እኮ አስተያየት ሰጥታለች። የእቃው አቀማመጥ ራሱ በነገራችን ላይ ይሄ ነገር ፕራንክም ሊሆን ይችላል፣ አናውቅም። ፕራንክም ሊሆን ይችላል። ግን እኔ ምን እንዳስተዋልኩኝ ታውቃላችሁ? አንዳንድ ሰዎች ቤታችሁ ስትጠሯቸው ለግብዣም ይሆናል ለትውቅም ይሆናል፣ ቤታችሁ ስትጠሯቸው ማለት ነው ግብዣውን መጋበዝ ትተው እናንተ ቤት ያለውን እቃ የእናንተ የቤት አቀማመጥ የእናንተ ቤት የሆነ ያስቀመጣችሁት እቃ ብፌያችሁ የተቀመጠበት ቦታ፣ ሶፋችሁ የተቀመጠበት ቦታ የሆነ በቃ እንትን የሚሉ የሆነ በቃ አስተያየት ለመስጠት የሚፈልጉ አቃቂር የሚያወጡ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች የሆነ መጥተው ግብዣ ከሆነ የተጠሩት ግብዣቸውን ተጋብዘው ተጫውተው በቃ ምናምን አይደለም የሚሄዱት። አንዳንዶቹ በቃ ቁጭ ብለው ጣራና ግድግዳውን ቆጥረው ይሄኛው ቀይቱ ጋር ነው የተቀመጠው፣ ይሄኛው ቀይቱ ጋር ነው እንትን ያለው ብለው አይተው ከዛ ሄደው ለሌላ ቦታ ውይ እሷ እኮ እቃዋ አቀማመጡ፣ እሷ እኮ ቤቷ እንደዚህ ነው፣ እሷ እኮ እንደዚህ ነች እያሉ በየሄዱበት የሚያወሩ በጣም ብዙ ሰዎች አሉ። እና እኔ ከዚህ ነገር ያየሁት ነገር ቢኖር እንደዚህ አይነት ነገር ነው። እና አንዳንድ ጊዜ ደግሞ እንደዚሁ በፍቅሩ ዓለም ይሄ በጓደኝነት ወይም በቤተሰብ ነው አሁን ያነሳሁላችሁ ነገር ማለት ነው። እና አንዳንዴ ደግሞ በጓደኝነት በፍቅር ህይወት ደግሞ ሲሆን ለምሳሌ ልበላችሁና ወንድማችሁ ወይም ደግሞ እና በሴቷ በኩል ላስረዳ። ለምሳሌ እኛ አንድ ወንድ ወዶን አፍቅሮን ቤተሰቡ ጋር ሊያስተዋውቀን ይዞን ሲሄድ
ለምሳሌ 2 ወንድም 3 እህቶች ቢኖሩት ከዛ ውስጥ አንደኛ እህት ላትወደን ትችላለች። የሆነ በቃ እንዲሁ ቀልቧ እኛ እኮ ጥሩ ሆነን መልካም እንሆን መጥፎ እንሆን ቀርባ ራሱ ሳታይን በቃ ሳትግባባን እንዲሁ በውጭ ብቻ ፊዚካላችን አይታ እንዲሁ ልትጠላን ትችላለች። በቃ እንዲሁ ማለት ነው። እና አሁንም የዚች ሁኔታ ውስጧን አለየቻትም። እንግዲህ የመጀመሪያ ትውውቅነታቸው ከሆነ ከዚህ በፊት ትውውቅነት ከሌላቸው የመጀመሪያ ትውውቅነት እንግዲህ ለእኛ እያሳዩን ከሆነ የመጀመሪያ ትውውቅነት ነው አደለ? ለእኛ እያሳዩን አሁን እኛ እንደምናየው የመጀመሪያ ትውውቅነት ነው። እሺ፣ በመጀመሪያ ትውውቅነት ቀን ሄሉ ጥሩ ጸባይ ይኖራት መጥፎ ጸባይ ይኖራት ባህሪዋን ምኗን አታውቅም አደለ? ለመተዋወቅ ነው የመጣችው እና በአንድ ጊዜ አይታ አልተመቸሽኝም፣ በቃ ምንም የተመቸኝ ነገር የለም ቪዲዮ ላይ ካየሁሽና አሁን እንደዚህ በአካል ሳይሽ በጣም እየተለያየ ነው አለቻት። በጣም የተለያየ ነው። ምኑን የተለየ እኔ እንደው ግርም ምን ያለችኝ እውነት ግርም ምን ያለችኝ ምኑን የተለያየብሽ? እሱ ደግሞ ምኑን የተለያየችብሽ? መልኳት ቆንጆ አይደለም፣ ጥሩ አይደለም። የሆነ አፍ አውጥታ ራሱ ለመናገር ራሱ አልፈለገችም። ምንም በቃ ይሄ እንደዚህ ነው እንደዛ ነው ብላ ራሱ ለመናገር ራሱ ምንም የፈለገችው ነገር የለም። በቃ አስተያየቷ ግን የሆነ በቃ አስተያየት የሚገል ቢሆን አስተያየት የሚያጠፋ ወይም አስተያየት ተነስቶ በጥፊ የሚል ነገር ቢሆን አስተያየቷ በጥፊ ይላት ነበር። ሄሉ በጣም ነው ያዘነችው እውነት። እንደገና በስተመጨረሻ ላይ እሱ እንደውም እየተቆጣት ነበረ። ምን ሆነሽ ነው አንቺ? የሌለብሽን ባህሪ እያሳየሽ ነው፣ አይቼብሽን ማላቀውን ባህሪ እያሳየሽ ነው እያላት ነበረ። እና መጨረሻ ላይ እንደውም አይታችኋታል ስትሄድ ቻው ስትላት እጇን ስትሰጣት ልታቅፋት ሄሉ ጠጋ ስትል ማለት ነው። ልብ ብላችሁ ካያችሁ ማለት ነው። ልታቅፋት ስትል እሷ የሆነ ወደኋላ ሸሸት ነገር ብላ እጇን የሰጠቻት የሆነ በቃ ለማቀፍ ራሱ ተጸይፋ እንዴ! ፕራንክ ራሱ ቢሆን ማለት ነው። እኔ እንጃ ይሄ ነገር የእውነት ፕራንክ ራሱ ከሆነ በጣም ነው የሚያስጠላ እንዴ! የሰው ልጅ ይሄን አክል ክብሩን የሚነካ እንትን ስሰሩ በጣም ያስጠላል። ፕራንክም ቢሆን ማለት ነው ይደብራል። አንድ ሰው የመጀመሪያ ዙር ሊተዋወቅ ሲሄድ ያንን ሰው ተቀባዩም የሚመጣውን ሰው ማክበር አለበት፣ የሚሄደውም ሰው ያንን ሰው ማክበር አለበት። አንድ ሰው ደግሞ ገና ከላይ ውጭውን አይተን ምን አይነት ባህሪ ይኑረው ምን አይነት ጸባይ ይኑረው ሳናቀው እንዲሁ እንጠላዋለን እንዴ? አሁን እሷ በቪዲዮ እንዳየሁሽና በአካል እንዳየሁሽ አንድ አይደለሽ። ምንም የተመቸኝ ነገር የለም። ምንም ደስ አላለኝም። ምን ቅርቅር አለች እኮ ተመነቃቀረች ይገልጸዋል። እና አንዳንድ እህቶች በነገራችን ላይ አንዳንድ እህቶች አሉ እንደዚህ አይነት ማለት ነው። በቃ ልክ ወንድማቸው የሴት ጓደኛ ሲይዝ የሴት ፍቅረኛ ሲይዝ ምናምን ፍጹም ደስ የማይላቸው በቃ በጣም በቃ የሚናደዱ የሚቀኑ አሉ። እና በቃ በጣም በቃ ጥሩ ስሜት የማይሰማቸው ማለት ነው። ብስጭት የሚያደርጋቸው እህቶች አሉ። እና ለወንድማቸው ራሱ ፍቅረኛ መምረጥ የሚፈልጉ በቃ ይቺ አትሆንህም፣ ይቺ ትሆናለች፣ ይቺ ጥሩ ናት፣ ይቺ መጥፎ ናት እያሉ ምርጫ ውስጥ ራሱ መክተት የሚፈልጉ እህቶች አሉ። እሱ ከወደዳት አንቺ ምን አገባሽ? ምንም አያገባሽም። አንቺ ምንም እህቱ ብትሆኝም እሱ ከወደዳት እሱ ከመረጣት ምንም አይመለከትሽም። አንቺ ከእነሱ ጋር አትኖሪ፣ ከእነሱ ጋር ትኖሪያለሽ? አትኖሪም እኮ አይደለ? እንዴት እንደገረመችኝ ግን ወይኔ አስተያየቷን እኔ ከሁሉ በጣም ገርሞኝ በጣም ድንቅ ብሎኝ ያየሁት አስተያየቷ የሆነ ከእግር እስከ ጭንቅላቷ እኮ ነው የምታየት። ከእግር እስከ ጭንቅላቷ ብድግ ቁጭ ስን ሐኪም ቤት እንሄደ እኔ ሐኪም ቤት ልሄድ ነው ስትል አይ እኔ አልሄድም፣ አይ እኔ አልሄድም ከዚህ በላይ እንደውም መቆየት የለብኝም መቆየት ራሱ አያስፈልገኝም ብላ እየተመናቀረች ጥላ ሄደች። ወይ ጉድ! እኔ በጣም ነው የገረመኝ። ግን ምስኪን ሄሉ እንዴት እንዳሳዝነችኝ። በዛ ላይ አሟታል። ግራ ተጋባች ራሱ ሄሉ ደንግጣ የሆነ ግራ ግብት የምትለው የምትናገረው ነገር ሁሉ ነው የጠፋባት። እና እንዲህ አይነት ነገር በነገራችን ላይ በህይወታችን ላይ አሉ። እንዲህ አይነት ነገር እውነታዎች ሪል የሆኑ ነገሮች አሉ። እነዚህ
በማንኛችንም ህይወት ላይ በተለይ ደግሞ በፍቅር ህይወት ላይ አሉ። የባል ዘመድን ልትተዋወቁ ስትሄዱ አለ የመጀመሪያ ትውውቅነት ቀን የሆነ ግማሹ ቤተሰብ ቢቀበላችሁ፣ ግማሹ ቤተሰብ ደግሞ እንዲህ አይነት ፊድባክ ነው የሚያሳያችሁ። እና እኔ በጣም ነው የተጋረምኩት የእውነት። እና የዛሬ ይዤላችሁ የመጣሁት ይሄ ነበረ ውዶቼ። ላይክ አርጉ፣ ሰብስክራይብ አርጉ፣ አበረታቱኝ፣ ኮሜንት ስጡ። ወዳችኋለሁ ውዶቼ። በያላችሁበት ሰላም ፍቅር ይብዛላችሁ። ሰላም ቆዩኝ።